አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና የሕይወት ቅመሜ ሱሴ የደስታ መንፈሴ የሐሴት ዓለሜ ሱሴ ክብሬ ነሽ ሞገሴ አንቺው ነሽ አንቺው ነሽ ሱሴ ነፍሴ እስትንፋሴ ስትረስ መጨናነቅ ሲኖሩ ስትረሶች ይባባሳሉ። እሺ እንደ አይነት ነገሮች ይጋጥማሉ እና ይሄን ግሉኮስን ስትል ትነቃለሽ። ግን አሰላሙ አለይኩም ውድና የተከበራችሁ የኛ ዩቲዩብ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ህይወት፣ ቆይታ እንዴት እያደረጋችሁ ነው? ያው እኛ ጋር ያለው ነገር ትንሽ ደስ አይልም ማለት ያው ሳናስበው ሰላም ትላንትና የሆነችውን ነገር አይታችሁ ነበርና አንዳንድ ጊዜ በህይወታችሁ ምን አይነት ሰዎች አሉ መሰላችሁ? ሁሌ ፈተና ማያጣቸው ሰዎች ማለት ነው። በቃ አንዱን ፈተና አለፍኩት ብለው ኡፋይ ሊሉ ሲሉ ድጋሚ ሌላ ፈተና፣ ያም ፈተና ደግሞ በቃ ፈጣሪ ረድቶኝ ከዛ ፈተና ወጣውኝ ብለው ሲያስቡ ድጋሚ ሌላ ማለት ነው። እና ያው የሚወደውን ነው የሚፈትነው ፈጣሪና አትፈትነኝ ደግሞ አይባልም። እና ያለው ነገር ትንሽ ደስ አይልም። እኛ ደግሞ ሀዘናችንንም ደስታችንንም ሁሉ ነገራችን ሶሻል ሚዲያ ላይ እስከወጣን ድረስ ለእናንተ ግልጽ ማድረግ ግዴታችን ስለሆነ ዛሬ ያለችበትን ሁኔታ ማለት እኔ የማንን መልሰን የማንን እንተው። በጣም ብዙ ሰው ነው ኢንቦክስ ላይ እየጻፈ ያለው 200 300 ሰው በስንት ማለት ማታ ስላልተረጋጋንም ለሁላችሁም መመለስ አልቻለም እና ሁላችሁም ደግሞ ኮሜንት ላይ እየጻፋችሁ ነበር ያለችበትን ሁኔታ አሳውቁ ምናምን እያላችሁና ዛሬ ግድ ሆኖብን ያለችበትን ሁኔታ ልናሳውቃችሁ ነው ወደ እናንተ የመጣ ነው። ያው ፈጣሪ ይመስገን ከትላንትና ትሻላለች። አሁን አሪፍ ነው ማለት በቃ እዚሁ ነው ያደረን የነበረው ማለት ጆሲ ያው እስካሁን ድረስ አልተኛም። የሚገርመው ነገር እኔ ነበርኩኝ ወደ ቤት ደወሉልኝ ምናምን ልብስ ምናምን ይዤላቸው መጣውኝና ብቻ ስለ ሁሉም ነገር ፈጣሪ ይመስገን። ሁላችሁም በያላችሁበት ሆናችሁ ጸልዩላት። ያላሰባችሁት ነገር ድንገት ሲፈጠር እንዲሆናል ብለን አልጠበቅንም ነበረ። እያመማት እንደነበረ አውቀናል። ከዚህ በፊትም አንድ ያማት በሌሊት ምናምን ሆስፒታል ሄደን እናውቃለን። ግን እንደዚህ በዚህ ልክ እንደሆነ አልገመትንም ነበረ እና በተደጋጋሚ በቃ እያመማት እንደሆነና በቃ መታገል ደግሞ አለባት ክላሷን እንድታቆም ምናምን አንፈልግም እኛም እና ያ ነገር ስለነበረ ነው እስካሁን ድረስ ስንታገል የነበረው። እና እስኪ ጆሲ አንተ እንደ ህፃን ልጅ እየሆነ ነው የሆነ እናቱ እንደታመመችበት ህፃን ነው በቃ የሚያሳየው ነገር ጆሲ። ያው ሁላችሁም ብቻ ግን ያው ከጎናችን ሁኑ በዚህ ሰዓት። እና ዶክተሩ በምልክት ያው ቪዲዮውን መስራቱን ላልቻልኩኝም እና እስኪ አንዴ ጆሲ ካወራችሁ ውድ ቤተሰቦቻችን ያው ዛሬ አላቅም ቪዲዮ መስራቱን ላልፈለኩም ነበረ። ግን የሆነው ነገር ድንገት ስለሆነ ያልጠበቅነው ነገር ነበረ። ያው የዛሬው በጣም ባሰ ምናምን ነው እንጂ ነግሬያችኋለሁ። ከትላንትና ቪዲዮም ከትላንትና ወዲያ የዛሬ 3 ቀን ነው 4 ቀን ሆስፒታል ወስጃት ነበር ከሌሊቱ 8 ሰዓት እና በቃ የዛኔ ይሻል ነበር እውነት ለመናገር። እዛ እንደሄደች ወዲያው ነበር ላይክ ደንግጣም ምናምን ወዲያው ነበር እንደ መንቃት ያለችውና አሁን ግን በቃ እስካሁን ድረስ አለች። በቃ ምንም ነገር እንትን የለምና
በጣም ተጨንቀናል። ትንሽ አለ መተንፈስ ምናምን ትችላለች ምናምን፣ ግን ማዋራት ምናምን እየቻለች አይደለም። ብቻ ግን ያለችበት ሁኔታ ትንሽ ከባድ ነው። እንጃ በቃ ምን እንደሆነ ምናምን ማወቅ አልቻልኩም። እንዲም እኔም ማወቅ አልቻልንም እና ለቤተሰቦቿ ምናምን ተናግሬ ቤተሰቦቿ ምናምን መጥተው ነበር። እንደ ድንገት አሁን ሲወጡ ነው ቪዲዮ ራሱ መስራት የቻልኩት እንጂ እነሱ እያሉ ቪዲዮ መስራትም አልፈለኩም። ለዛ ነው የምር በጣም ከባድ ነው ጋይስ። እኔ እንጃ እኔ ለመጀመሪያ ጊዜ ነው እንደዚህ ሰው አላ በቀደም ነግሬያቸዋለሁ። ሆስፒታል የሆነን ሰው ይዤ ሲሄድ ሆስፒታል እንትን ስል ምናምን ለመጀመሪያ ጊዜ ነው እና በጣም ነበር የሚያስፈራው፣ በጣም ነው የሚጨንቀው። እውነት ለመናገር ቤተሰቦቻችን የሶሻል ሚዲያ ሰው መሆን ትንሽ ከባድ ነው። የምሬን ነው የምላችሁ። ምንድነው ከባድነቱ ካላችሁኝ፣ ደስታው፣ ሀዘኑ፣ ጭንቀቱ ለእናንተ ብቻ አይደለም፣ ለብዙ ሰው ይጋባል። ይህ ነገር የሆነ ነገር አሳይታችሁ ያ ሰው በድንገት ቢታመም በድንገት ከዛ ከሚዲያው ቢጠፋ እንዴት ሆነ፣ የት ሄደ፣ ለምን ጠፋ መባሉ አይቀርም እና ያው ቅድም እንደነገርኳችሁ ደስታችን፣ ሀዘናችን፣ ሁሉም ነገር እናንተ ሼር ታደርጉናላችሁ እና ይህንን ነገር ዛሬም ይህን ቪዲዮ ሁላችንም ኤንዲና እኔ ተመካክረን እንደዚህ የእሷ ቤተሰቦች ሲወጡ ድንገት መስራት የፈለግነው ምንድን ነው፣ በጣም ብዙ የምትጨነቁ ሰዎች አላችሁ። በጣም እንዴት ሆነች እያላችሁ በስልክም በምንም እየደወላችሁ የምጠይቁን ሰዎች አላችሁ እና አንደኛ ለእናንተ መልስ ለመስጠት ነው፣ ያለችበትን ሁኔታ ለማሳየት ነው። ሁለተኛ ደግሞ በቃ ጭንቀታችንንም ሀዘናችንንም እኩል ስትጋሩ ደስ ስለሚላችሁ ያን ነገር ለማካፈል ወደ እናንተ የመጣ ነው። አሁን እንደ ድንገት ይችክ እንደዚህ ሆና ከዚህ ከሶሻል ሚዲያ ምናምን ብትጠፋ የት ጠፋች እንዴት ሆነች መባሉ አይቀርምና ያን ነገር እንግዲህ ለእናንተ መልስ ለመስጠት ነው ዛሬ የመጣ ነው። አሁን እንቅልፍ ስለወሰዳት ነው እንግዲህ እስክነቃ እንጠብቅና ትንሽ ደግሞ ማውራት እስካሁን አልቻለችም። መናገር በጣም ከብዷታል። እስኪ መናገር ከቻለች ምናምን ያለውን ነገር እናያለን። ዶክተሩም ይምጣና ደግሞ እሱም የሚላትን ነገር እንሰማለን። ያው ዶክተሩን አውርቼው ነበረ። እንደ እውነታው የከፋ ነገር እንደሌለ ምናምን ነግሮኛል። መጥቼም ደግሞ አሁን ቼክ አደርጋታለሁ ምናምን ብሏልና ማለት አሁን ጆሲ ሲናገር ጊዜ ጓደኝነት ምናምን ነገር ማለት አብሮ መብላት፣ አብሮ ጊዜ ማሳለፍ፣ አብሮ መጫወት ምናምን ነገር በመልካሙ ሰዓት ማንም ከማንም ሰው ጋር የሚያደርገው ነገር ነው። ነገር ግን ጓደኝነት የጓደኝነት ጥግ የሚታየው ጓደኝነት የሚለካው የሚገርመኝን አንድ ነገር ልንገራችሁ። ማለት አንደኛ ነገር ያው ሶሻል ሚዲያ ላይ ከወጣችሁ ሀዘን፣ ደስታችሁ፣ ሁሉ ነገራችሁ ለእናንተ ግልጽና የሚታይ ነው መሆን ያለበት እና እናንተ ደግሞ ቤተሰባዊነታችሁ ለእኛ ያላችሁ ቦታ በቃ ልክ እኔ እህቴ ስትታመም በፊት ሶሻል ሚዲያ ላይ ከመውጣቴ በፊት የሚሰማ ፊሊንግ ወይም ደግሞ የሚታይ አይነት ነገር እናንተ ለእኛ የምታሳዩንና ለዚህ ነገር ለእናንተ ቃል የለኝም። በጣም 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 ከልብ ነው የምናመሰግነው። ይሄ ጊዜ አልፎ በደስታ ተቀይሮ የደስታ ቪዲዮዎች በፊት እናንተ እንደምትሉት እኛ እኮ አሁን ጭንቀት ላይ ነን፣ ግን ጭንቀታችንን የምንረሳው የእናንተን ቪዲዮዎች በማየት ነው እንደምትሉት እንደዚህ አይነት ቪዲዮ በፈጣሪ ፍቃድ ይዘንላችሁ እንደምንመጣ ተስፋ አደርጋለሁ። የሰው ልጅ ሆኖም አይፈተን የለም። ዋናው ደግሞ ይህንን ጊዜ በጥንካሬ ማሳለፍ ነው እና ያን ለማድረግ ደግሞ ከፈጣሪ በታች የእናንተ የቤተሰቦቻችን እገዛ ያስፈልገናል። ማለት ኮሜንቶቻችሁ በጣም ያበረቱናል፣ ያጠነክሩናል እና ሁላችሁም በያላችሁበት ሆናችሁ ጸልዩልን እና ዶክተሩ እስቲ መጣ መሰለኛል። ዶክተር መጣ። አንዳንድ ጊዜ ስትረስ መጨናነቅ ሲኖሩ ስትረሶች ይባባሳሉ። እንደ አይነት ነገሮች ይጋጥማሉ እና ይህን ግሉኮስን እንትን ስትል ትነቃለች። ግን ምን አለ መሰለህ ከአሁን በኋላ እና ወደፊት መደረግ ያለበት ጭንቀቱ
ስትረሱ እንዲህ አይነት ድካም እናንተን ስለሚያመጣ እሱን መቀነስ እንዳለባት እና ምንም አይነት ጭንቀት ማደር እንደሌለባት። የተለየ የከፋ ጉዳት የደረሰባት ነገር አለ? ለጊዜ የከፋ ጉዳት የለም፣ ግን ወደፊት መጠንቀቅ ያለባት ነገር ይኖራል። ሌላ የሚያስጨንቃት ነገር አለ? እሱ አሁን ህጻናት ያለው ነገር ምንድን ነው የሚያስጨንቃት ነገር አለ? አንዳንድ ነገሮች በህይወቷ እየተፈጠሩ ስለሆነ ነው ከቅርብ ጊዜ ወዲህ እንደዚህ አይነት ነገር ስለሆነ ያው ለነዛ ነገሮች መፍትሄ እየፈለግን ያለ ነው አሁን ላይ። እንደ አይነት ነገሮችን መተው ነው ያለባት። ህጻን ነች እሷ እና እንደዚህ ነው መጨነቅና ማሰብ አይጠበቅባትም። ትክክል። እና ነገሮችን መተውና መጨነቅ አያስፈልገውም። አሁን ግን ያለችበት ሁኔታ አሪፍ ነው። አሁን አሪፍ ነው። ትነቃለች። ግልኮስን ጨርስ ትነቃለች። አዳሩም እንዳየው ነበረ ደሳ ስለነበረች ከአዳሩ አሁን ይሻላል። ከዳሩ አሁን ይሻላል። ኦኬ እሺ፣ እናመሰግናለን በጣም። እና ውድ ቤተሰቦች ያለውን ነገር እንደሰማችሁት ነው። ሌላ የተለየ ሕክምና ያስፈልጋታል ያለው ነገር ምንድን ነው የሚለውን ነገር ለማወቅ ያው የተወሰነ ሰዓታት ያስፈልጋል ምናምን ተብለናል። እና እነዛ ነገሮች ምን እንደሚሆኑ አናውቅም። ግን ብቻ በቃ ሁላችሁም በያላችሁበት ጸልዩልን፣ ከጎናችን ሆኖ አትጥፉ። ለምታደርጉልን እገዛ ከጎናችን ስለሆናችሁ በጣም 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 ከልብ እናመሰግናለን። ማለት እንደ እውነታው ለሰላም ይገባታል ብዬ አላስብም፣ አይገባትም ነበረ። ማለት በምንድን ነው የምናውቃት? ሰላምን የተቸገሩ ሰዎችን በመርዳት የራሷን ነገር ትታ ለሰዎች በመቆም መስጠት ማለት ምግብ በልተህ ልክ ስትጠግብ ጊዜ የተረፈክን መስጠት አይደለም። መስጠት ማለት አንተ ሆድክ ሳይጠግብ ከራስክ ላይ ቀንሰክ ለሰዎች መስጠት ነው ትክክለኛ መስጠት ማለት ነው። ሰላምን ደግሞ እንደምናውቃት የራሷን ነገር ኢቨን አልጋዋን ሳይቀር ለሰዎች ቸግረውኛል ብለው አሳልፋ የሰጠች ልጅ ናት። ህፃናትን ስትረዳ ነበረ የምናውቃት እና በዚህ ሁሉ መልካም ተግባር ላይ የነበረች ልጅ ዛሬ አሟት የአልጋ ቁራኛ ሆነች ማለት ይህን ነገር ማመን በጣም ይከብዳል። እና ሁላችሁም ጸልዩላት። ያው ቤተሰቦቿም እየመጡ ስለሆነ ግልጽ ደግሞ ለእናንተ ቪዲዮ መስራት ስላለብን የሰራ ነው። በቀጣይ ቪዲዮ ያለችበትን ትክክለኛ ነገር እናሳያችኋለን። እስከዛ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ከልብ እናመሰግናለን። በጣም በጣም እናመሰግናለን። ሁላችሁም እግዚአብሔርን በጣም እናመሰግናለን። ያው ለሰላም ይሄ አይገባትም ነበር፣ ግን ደግሞ እንደዚህ ነው ማለት አልችልም። ምክንያቱም ከፈጣሪ ጋር ምንም እንትን መባባል አይቻልም እና ፈጣሪ እሱ የፈቀደው ነው እየሆነ ያለው፣ የሚሆነውም እንደዛ ነው። ብቻ ስለሆነው ስለሁሉም ነገር እግዚአብሔር ይመስገን። ሁላችሁም በጸሎት በዱዓ አግዟት። እንጃ ይቺ ምስኪን ልጅ እንደዚህ መሆን ማለት እንጃ በጣም ከባድ ነው። ግን እና ያው እስኪ ደግሞ ተንቃና ያለውን ነገር ለእናንተ የምናሳውቃችሁ ይሆናል። ትንሽ ማረፍ ስላለባት ነው። በቃ አዳሩም እንደዚህ ነበረች። ብቻ እግዚአብሔር ይመስገን ለሁሉም ነገር። ሁላችሁን በጣም እናመሰግናለን። ያው ትንሽ ስታያት እንኳን ትንሽ እረፍት ያገኛችሁ ይመስለናል እንግዲህ ከእግዚአብሔር ጋር። በቀጣይ ደህና ሆና እንደምንመጣ ተስፋ አድርጋለሁ። ሁላችሁም በያላችሁበት ፈጣሪ ይጠብቃችሁ። እንወዳችኋለን።